አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ዛሬ ሀብና መለኛው መጥተዋል እና የሀብ ንግግር በጣም ነው ያሳቀኝ ወላሂ። ከመጀመሪያው ጀምሬ እየሳኩ ነው ያየሁት ወላሂ። እና የውስጣችንን የተናገረው ዛሬ ሀብ የተናገረው የኦዲየንስንም ስሜት ጭምር ነው። እና እኔ በግሌ የምሬ ነው የውስጤን ነው የተናገረው። እንዴ አበዙት እኮ እንዴ ሀይሚና ብሩኬ ምን እሺ። ሁል ጊዜ ህፃነት የለም፣ ሁል ጊዜ ጭቅጭቅ፣ ሁል ጊዜ አንዳንዴ ነገሮች ሁሉም ነገር ሲበዛ ይደብራል። እና እኔ ያው ስቲል ነው ስራ ነው ብዬ ነው አሁንም የማስበው ማለት ነው። ሀብም ቢሆን እንደዚህ አግሬሲቭ ሆኖ የተናገረው ምናምን እኛን ለማሳመን ይመስለኛል እንጂ ይሄ እውነት ነው ብዬ እንደው ለመቀበል በጣም ነው የሚከብደኝ። ምክንያቱም እውነት ነው ብዬ እንዳልቀበል የሚያደርገኝ ብዙ ምክንያቶች አሉ። አሁን በድራማው ባየን በዚህ በተለቀቀልን ቪዲዮ ምናምን ብዙ እውነት የማይመስሉ ነገሮች አሉት። ከአክታቸው ጀምሮ ካነጋገራቸው ጀምሮ እንደገና መጀመሪያ ላይ የመጡበት አመጣጥ 2 ጊዜ 3 ጊዜ አይዲያ የቀያየሩበት ምናምን ነገር እሱ ነገር እንትን አላለኝም፣ አልተዋጠልኝም። ሲቀጥል ደግሞ የሀይሚዬ እንትንና ያችን ሀይሚዬ የምናቃት ሀይሚዬና አሁን ያለችው የምትተውነው ሀይሚዬ በፍጹም አትገናኝም። ብሩኬም እንደዛው። ብሩኬ መጀመሪያ አካባቢ ያው እንትን፣ አሁን ግን በጣም እየተበሳጨ ነገሮች እያበሳጩት ምናምን ስሜታዊ የሆነ ነው እና የሁለቱም ጋር ያለው ነገር የማይመስል ነገር ነው። ገባችኋ? ይሁን እውነት ነው ብላችሁ የማትወስዱት ነገር። እሺ አሁን ብሩኬ በመጀመሪያው ነገር በሀይሚዬ ባለው ነገር በወንዱም ልጅ ተናዶ ነው እንበል። ሀይሚዬ እሺ ለምንድን ነው እንዴት ብሩኬን አሳልፋ ልትሰጠው ትችላለች? እንዴት ያ ልጅ ቤቷ አሟት እንኳን ለማድረስ ከመጣ እንዴት የማታውቀውን ሰው ቤቷ ልታስገባ ትችላለች? ሲቀጥል ደግሞ ይሄ ሀይሚዬ ቤት የተገኘው ልጅ ትናንት የመጣው እሱ ደግሞ ባለፈው ብሩኬ ላይቭ ላይ ገብቶ ሲጫወት ጌም ያ ብሩኬ ጋር የተጫወተው ልጅ ጓደኛ ሆኖ ነው ያገኘሁት ኢንስታግራም ላይ ማለት ነው። ስለዚህ የዛ ጓደኛ ከሆነ የነ ሚኪ ምናምን ጓደኛ ከሆነ ያውቁታል፣ እነ ሚኪ ምናምን ሁሉ ያውቁታል። ጓደኛቸው ነው። ሃፒ በርዝዴ ምናምን ሲሉት ነበር፣ መልካም ልደት እያሉት ነበር ባለፈው ማለት ነው። ቲክታክ ላይ አይታችኋል ምናምን። እና የእነሱ ጓደኛ ከሆነ እንዴት ነው ብሩኬ የማያውቀው? እና እሱ ሁሉ ጥያቄ ነው። ድራማ ለመሆኑ ይሄ ብቻ በቂ ነው። ግን ሀብ እያለን ያለው ደግሞ እውነት ነው ድራማ ነው አትበሉ ምናምን ነገር ነው። ያው እኛን ለማሳመን ይመስለኛል እንደዚህ። ግን ስድቡ በጣም ነው ያሳቀኝ ወላሂ። ቀንጭሎ ነው ያለው። ማን ነው ቀንጭሎ ያለው? ደግሞ እንትና ማን ነው ደግሞ ይሄ ቤኪን አለለው ነው ብቻ ወላሂ በጣም ነው ያሳቀኝ። ፈገግ ነው ያደረገኝ፣ ያዝናናኝ እና የውስጤንም ነው የተናገረው። እውነት ለመናገር እውነት ከሆነ በጣም ነው የማዝነው። በጣም መሆን የሌለበት ነገር ነው በፍጹም። ይሄ ወደ ሚዲያም መምጣት የለበትም። ችግራቸውን በውስጥ መፍታት የሚችሉት ነገር ነው። ቀላል፣ በጣም ሲምፕል ችግር ነው። ምንም የሚከብድ እስከ መለያየት ድረስ የሚያደርስ ምንም አንዳችም ነገር የለም። ሀይሚዬ ይሄን ነገር ብታቅ ወዳውኑ ከብሩኬ ጋር ነው መፍታት ያለባት ማለት ነው። አሁን ላይ ብሩኬም ተበሳሽቷል በዛ ባለፈው ነገር። ሀይሚዬም በሰዓቱ ስሜታዊ ሆና ሳትናገር፣ አሁን ደግሞ ቀዝቀዝ እያለች ስትመጣ ደግሞ ብሩኬ ደግሞ አሁን እየተናደደ መጣ። ያሉት ነገሮች አናደውታል ምናምን እና ሁለታቸውም ጋር ያለ መግባባት ችግር አለ። ስለዚህ ነገሩ ከዚህ ሁሉ የደረሰው ሀይሚዬ መጀመሪያ ለብሩኬ ብታሳየው ነው ይሄን ሁሉ ጣጣ አይመጣም ነበረ። ገባችኋ? ከብሩኬ ጋር ቁጭ ብላ ያኔ አሳየኝ ሲላት በሰዓቱ አሳይታው በነበር ይሄ ሁሉ ነገር አይመጣም ነበር። በዛ ላይ የነፍፄ ሪያክት ምናምን በዙሪያቸው ያሉት ጓደኞች ሪያክታቸው ምናምን እንደ አስታራቂ ነገር አይደለም። እና ይሄን ነገር ስታዩ እንዴ ይሄ ነገር ምንድን ነው? የተሰጣቸውን ካራክተር እየሰሩ እንጂ የምርም ተጣልተው እንደዚህ ይሆናሉ ብዬ አላስብም። ስለዚህ ይሄ እኔ እውነት ነው ብሎ ለመቀበል ይከብደኛል። ለማንኛውም መጨረሻውን ዝም ብሎ ማየት ነው። አሁን ላይ በማንም መፍረድ አይቻልም። እውነት ከሆነ ግን ያደርሰናል የዛኔ ማለት ነው በማን እንደምንፈርድ። ለማንኛውም ውድና የተከበራችሁ ቤተሰቦቼ ዛሬ የሀብ ንግግር ፈታ ነው ያደረገኝ። እንግዲህ ዛሬ ሀይሚዬና ብሩኬም ደግሞ
ይመጣሉ ብዬ ተስፋ አድርጋለሁ። በሰላም ቢመጡ ጥሩ ነው። ግን ያው ያ ልጅ ደግሞ ጣልቃ ገብቶ አሁን በዛ ላይ ደግሞ ያ ልጅ ድፍረቱን እንዴት አገኘ መጥቶት እንደ ትናንት መጥቶ ምናምን ምን አገባህ ምናምን ለማለት እንዴት ድፍረቱን ሊያገኝ ቻለ? ስለዚህ ይሄ ድራማ ነው ውዶች፣ አሁንም ቢሆን አትመኑ። ለማንኛውም ፈታ በሉልን፣ ማናቸውንም ሳትሳደቡ። እና ደግሞ ያየሁት ነገር ቲክታክ ላይ በጣም አዝኛለሁኝ። እና ውዶቼ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ሃይማኖት ጋር አትድረሱ። ሃይማኖት በጣም ሴንሲቲቭ ነገር ነው። ሰው ላይ በጣም ትልቅ ችግር ውስጥ ነው የሚገባው ሃይማኖት ጋር ስትደርሱ ማለት ነው። ስለዚህ አንዳንዴ የምታደርጉትን ነገሮች በልክ አድርጉት። የምታደርጉትን ነገሮች ቆም ብላችሁ ለማሰብ ሞክሩ። እንዴ እኛ ብዙ የምናውቅ ልጆች ነን። የወጣንበት የራሳችን አላማ አለን። ስለዚህ ከራሳችን አላማ አንውጣ አንዳንዴ እና እረፉ፣ በዚሁ ይብቃ። ሲቀጥል ደግሞ የብሩኬ አድናቂ እያላችሁ ልጁንም አታሰድቡት። የብሩኬ አድናቂ በጣም ብዙ የሚወዱት የሚያከብሩት ከሰው የማይደርሱ ብዙ ልጆች አሉ። የሀይሚዬ አድናቂ ሆነው በጣም ጨዋ ከሰው የማይደርሱ ምርጥ ልጆች አሉ። ተሳዳቢዎች ማንንም አይወክሉም። ስለዚህ የብሩክ አድናቂ የሀይሚ አድናቂ እያላችሁ ልጆቹን አታሰድቧቸው። እነዚህ ማንንም የማይወክሉ ናቸው። አንዲት ሰላም የምትባላለች አሁን እሷ ናት የዘቀዘቀችው የማርያም ምስል ምናምን እና እንደዛ መደረግ የለበትም። እቺ ልጅቷ ሲጀመር ለምንም የማትመለስ ልጅ ናት። ከዚህ በፊትም ሀይሚዬን እየተሳደበች ብዙ ነገር ያረገች ልጅ ናት እና ይቅርታ ብላ ወደ ድሮዋ ማንነቷ ተመልሳ ነበር። አሁን ደግሞ ድጋሜ ይሄ ጸብ ሲፈጠር ደግሞ እርስ በርስ ፉክክር ውስጥ ሲገባ እንደዚህ አይነት ውስጥ ገባሽ ማለት ነው። እና ያቺ አሁን ማንንም አወክልም። በጣም ጨዋ ከሰው የማይደርሱ የብሩኬ አድናቂዎች እህቶች አሉ። በጣም ጨዋ ከሰው የማይደርሱ እንዲሁም ተመሳሳይ የሀይሚዬ እህቶች አሉ። ስለዚህ ተሳዳቢ ማንንም አይወክሉም። እንደዚህ ነው እያላችሁ ሌሎቹ ስራው ላይ የሌሉበትን ልጆች ጨምራችሁ አትሳደቡ። እንደገና ደግሞ እነዛ ሲጀመር እቺ ሰላም ዜድና እልከኛዋ የተባሉ ልጆች ታትተዋል። በቃ ሰው ብሏቸው ከጥፋታቸው የማይታረሙ በጣም ድንዝ ያሉ የሰይጣን ቁራጮች ናቸው። ስለዚህ እናንተ እነዛን ጋር ሄዳችሁ ሰፖርት ማድረግ እነዛ ጋር ሄዳችሁ እንትን የምታደርጉ ሰዎች እረፉ። በቃ እናንተ እንደዛው ሆናችሁ እኮ። ስለዚህ እነሱን አትከተሉ። እነዚህ ማንንም ሊወክሉ አይችሉም። የማንም ወዳጅ ሊሆኑም አድናቂ ሊሆኑም አይችሉም። እንደነዚህ አይነት ተሳዳቢዎች ማለት ነው። ስለዚህ የሚያረጉት ተግባራቸው በጣም ይዘገንናል። ታውም ሲሏቸው አልሰሙም። ስለዚህ እናንተ ነገር አታጋግሉ እንዲህ እያላችሁ ማለት ነው። በቃ አረፉ እና ሰላማችሁ ይብዛልኝ በያላችሁበት። ወዳችኋለሁ ባይ